አትክልቶችን እየቆረጠች ሳለ በውስጡ ትል እንደነበረው አላስተዋለችም። እናም ለባሏ የአትክልት ሰላጣ ማዘጋጀቷን ቀጠለች። ባልየው ምግቡን ከበላ በኋላ ሶፋው ላይ ተቀመጠ። ነገር ግን ብዙም ሳይቆይ ሆዱን በኃይል መታመም ጀመረ። ሚስትየው ዶክተር ለመጥራት ስትሞክር ያን ያክል ከባድ እንደማይሆንና የተለመደ የሆድ ህመም እንደሆነ አስቦ የህመም ማስታገሻ መድኃኒት ወስዶ ተኛ። በማግስቱ ሰውየው አንድ ድግስ ላይ በነበረበት ወቅት የሆድ ህመሙ እንደገና በመነሳቱ ህመሙን ሊቋቋመው አልቻለም። ወደ መጸዳጃ ቤት በፍጥነት ሄዶ ፊቱን ታጠበ። ነገር ግን በድንገት ደም ከአፍንጫው ያለምንም ምክንያት ይወርድ ጀመር። የሆነ ችግር እንዳለ ቢሰማውም ዝግጅቱን መበጥበጥ አልፈለገም። የአፍንጫውን ደም ብቻ ጠራርጎ ወደ ቦታው ተመለሰ። ከዚያም የወይን ብርጭቆውን እንደገና ሲያነሳ ደም በቀጥታ ከአፍንጫው ፈሰሰ። በዛን ጊዜ ስፍር ቁጥር የሌላቸው ትሎች ጭንቅላቱን የሚበሉት ያህል እስኪመስለው ድረስ ከባድ ራስ ምታት ያዘው። መሬት ላይ ወደቀና ጭንቅላቱ ተከፈተ። ስፍር ቁጥር የሌላቸው ትሎች ቀስ በቀስ ከሰውነቱ እየተሳቡ ወጡ። ሁሉም ሰው በሁኔታው ከመደናገጥም በላይ ፈርተው ነበር። ፖሊሶች መጥተው የሰውየውን አስክሬን ተሸክመው ሲሄዱ አለቃውን እንዳይጨነቅ ነገሩት። በከተማ ውስጥ ይህ የመጀመሪያው ተመሳሳይ ጉዳይ እንዳልሆነ ይነግሩት ጀመር። ከጥቂት ቀናት በፊት በአትክልት ስፍራ ውስጥ የነበረ አንድ ሰው በጓንቱ ውስጥ በነበረው ትል ምክንያት ተመሳሳይ ክስተት ገጥሞታል። የተከደነውን ዕቃ በሚከፍትበት ጊዜ ኃይለኛ ህመም በእጆቹ ላይ ተነሳ። በውስጡ ያለው ትል ነክሶት ነበር። የቻለውን ያህል መፍጨርጨር ቢጀምርም ጓንቱን ማውለቅ አልቻለም። ተበሳጭቶና ተናዶ እጆቹን በኃይል ይመታ ጀመር። በውስጡ ያሉትን ትሎች ለመግደል እየሞከረ ቢሆንም ምንም ውጤት አልነበረውም። በኃይል ከመምታቱ የተነሳ እጆቹ ደንዝዘዋል። በዚህ ጊዜ ከጎኑ ያሉት ትላልቅ መቀሶች ትኩረቱን ሳቡት። ጓንቶቹን ለመክፈት ቢሞክርም በውስጡ ያሉት ትሎች የሚሞቱ አይመስሉም። እጁ እየደማ ነበር። ጓንቱን ለማስወገድ ካለመቻሉም በተጨማሪ ከጎኑ የነበረው የአበባ ማስቀመጫ እላዩ ላይ ወደቀ። ሰውየው መንቀሳቀስ አልቻለም። በህይወትና በሞት መካከል በነበረበት ወሳኝ ወቅት ድፍረትን የሚጠይቅ ውሳኔ ላይ ደረሰ። ከጎኑ ያለውን መጥረቢያ ተጠቅሞ ጥርሱን ነክሶ በሙሉ ኃይሉ እጁ ላይ ሰነዘረ።